ዴዚ ዛሬ ሱቅ ሄደች ልብስ ምናምን ልገዛዛና ዱባይ ሊመጡ ነው። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ሁሉ ሰላም ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያላችኋለሁ ውድ ቤተሰቦቼ። የዛሬው ቪዲዮ እንግዲህ ያው ዴዚ ወደ ዱባይ ጉዞ ልታደርግ ነው ማለት ነው እና ዛሬ ላይቭ ላይ ላለቅስ እኔ ዛሬ ሱቅ ሄጄ አንዳንድ ነገሮችን እገዛለሁ፣ እቃዎች እንደዚህ ልብሶች ምናምን ነገር እያለችው ነው እና ከዛ ሊክስ ራሱ በቃ ግዢ ችግር የለውም እና እንነጋገርበታለን እንተሳሰባለን ነው ያላት ማለት ነው። ለምን እንደሆነ አላውቅም። እሺ በቃ ግዢ ችግር የለውም ምናምን፣ ከዛ ደግሞ ጊፍት ስጪ ምናምን፣ ከአንድ ኪስ ወደ አንድ ኪስ ነው ምን ችግር አለው ይላል። እንዴ ጀርመን ተቀምጠህ አይከብድም ግን ብር ስጭኝ ጊፍት አንበሳ ውርጅ ምናምን ነገር። ኧረ አሌክስ ግን ጠግቧል። የምር እንደዚህ ማለት የለበትም ብዬ ነው ማምነው እኔ በራሴ ማለት ነው። እና እንግዲህ ዛሬ ሱቅ እሄዳለሁ ብላለች። እቃ ምናምን ትገዛዛለች። ከዛ በቃ ጉዞ ወደ ዱባይ ሊያደርጉ ነው ማለት ነው። እንግዲህ እስኪ አሌክስ ምንም አልተዋጠለትም። እስኪ መጨረሻውን አብረን እናያለን። አብረው ይመጣሉ አይመጡምም? ለብቻዋ ነው የምመጣው? መሲ ብሪጅ ውስጥ እናት የምትቀበላት ብቻ ምንንም አላወቅንም። አብረን ነው የምናየው ማለት ነው። እንግዲህ አሌክስና የዴዚን ጉዳይ እና ውድ ቤተሰቦች ዛሬ ደግሞ ተስፋ አድርገን ታውቁታላችሁ አሌክስ ታከሩን። አሁን እሱ ይኸውላችሁ አዲስ ዜና የመዳም ቅመሞች ላወራችሁ ነው ማለት ነው። እያንዳንዳችሁ ግን እኔ በጣም የገረማችሁኝና የታዘቡት አንድ ሰው ገና ለገናው ሞታለሁ ብሎ ለመሞቻው ካርድ እንትን ማለት ልክ አሁን እኛ ቤት አንድ ሰው እድር ሲገባ ምንድነው ንፍሮ ይቀቀላል ምናምን እንግዳ ሲመጣ ምናምን እንዲያስተናግድ ምናምን። እናንተ ግን እዚህ ካርድ እኔ ብሞት ሬሳ ይሄዳል እያላችሁ ብር ያዋጣችሁ ሰዎች ቤት ናችሁ አላችሁ? እንዴት ናችሁ? ደህና ናችሁ? ሞት ይሻላችኋል። ማርያም ሞት ይሻላችሁ። እንዴት ሰው ልጅ ገና ለገናው እሞታለሁ ብሎ ብር ያስቀምጣል? እግዚአብሔር አያድርግብን፣ እግዚአብሔር አያድርግብን እንጂ እኛ አሁን እዚህ መዳን ቤት እዚህ ብንሞት ሰዎቻችን ናቸው እንጂ ሊሰጡን እንደዛ ወደ ኤምባሲ ምናምን አስረክበውን እንጂ የኛ ካርድ እኮ ምንም አይሰራም። እናንተ ብር ማዋጣታችሁ ምናምን እግዚአብሔር አያድርግባችሁ እንጂ እንዴት ነው አይምሯችሁ የሚያስበው? ገና ለገናው ሞታለሁ ብላችሁ ይህንን የሞታለሁ ብላችሁ ገና ያሰባችሁትን ለእኔ ቢጤ ብትሰጡ የኔን ቢጤ ብታበሉ የሆነ ነገር ብታደርጉት ትጸድቃላችሁ። በቃ ምን አባቱ ቤትም ተቀበሩ የትም ሆኑ እናንተ ሞታችኋል። እኔ ከሞኩ ሰርዶ ይብቀል አለች አህያና ራሳችሁን ጠብቁ ነው የምለው ማለት ነው። እንደራሴ ማለት ነው። እና ላገኛችሁ ሁሉ ገንዘባችሁን አትስጡ። እና አሁን ተስፋ አድርጌ እንግዲህ ለሬሳ እያለ የሰበሰበው ብር በጣም ብዙ ብር ሰብስቧል። እንትናን ታወቃችሁ ትግስት አገልግልን ካወቃችኋት እሷን ራሱ ብሎ ሰብስቧል። በዛ ላይ ድርጅት ጀጎል የሚል ድርጅት ያቋቁሙ የለ አሁን የካርድ የሚሞታ አንድ ብር ብሎ በዛ ምክንያት ብዙ አጠራቅሟል። እንደዚሁም ዳስኮራዎች ብዙ የመዳም ቅመሞች ሁሉ ያገዙት በጣም ብዙ ሰዎች አሉ ማለት ነው። እና ይሄ ምንድነው እሱ ጆገል የሚባል ነገር አቋቁም ያለው ሬሳ ወስዳለሁ ሬሳ ቤታችሁ እንትን እላለሁ በሚል ማለት ነው። እና እኛ እስከ ዛሬ እንዴት ሰው በሬሳ ይነግዳል? በስመ አብ ወወልድ ወመንፈስ ቅዱስ ይቅር በለኝ መድኃኒዓለም። እና አብዛኛውን ጊዜ አሁን እሱ ይኸው አሁን ብሩን ይዞ ጠፍቷ። እኔም ቲክቶክ ጠፍቷል ቢያንስ 2 ወር 1 ወር ሆኗል። ጭራሽ አይቼውም አላቅም እኔ ለራሴ ማለት ነው። በግሌ አይቼውም ሰምቼውም አላቅም ማለት ነው። እና አሁን ነው የምሰማው ማለት ነው። እና እንትኑ እኔ ግን ሲጠፋ ምን ሆኖ ነው ምናምን ራሱ እያልኩ ነበር የሌለው ምናምን። እና እያንዳንዳችሁ አሁን ማለት ነው ታዋቂ ነን ብላችሁ ራሱ ትታስተዋውቁ የነበረ ተስፍሽ አረርጌ ነው እንትን ግቡ ካርድ አውጡ እናንተን ለመርዳት ነው እናንተን ለማገዝ ነው እያላችሁ ስትሉ የነበራችሁ ሰዎች አላችሁ። የት ናችሁ? የሰው ብር አስበላችሁ ማለት ነው። እና እንዴት ሰው ልጅ ግን እኔ አይምሯችሁ ማለት ነው እንዴት ይፈቅድላችኋል? የምሬን ነው የምላችሁ። አይምሯችሁስ እንዴት ይፈቅዳል? አይምሯችሁስ እንዴት ይፈቅዳል? ማለት በሬሳ ብሎ የሰው ልጅ ለሬሳ ብሎ ድርጅት ከፍቶ አቋቁሞ ከመንግስት አካውንት አውጥቶ ብር ከፍሎ ኧረ በስመአብ ከዚያ ያንን ብር ይዞ መጥፋት። ያውም የመዳም ቅመሞች ሽንት ቤት አጥባ መከራዋን አይታ ሽንት ቤት ተጠርታ ናምናም ብላ ሰርታ የሷን ብር የኛ ዛይ መሳይ እንደሚያዝን እያጫወታችሁ ለካስ እናንተ
ሁላችሁም እዚህ ያላችሁት እያጭበረበራችሁ ትበሉ ኖሯል። እኔ በአሁኑ ሰዓት በቃ እኔ እርዳታ የሚባል ነገር አትሳተፉ፣ እርዳታ የሚባል ነገር አትስጡ። በቃ ከዚህ በኋላ ማንንም አትርዱ። እውነት እኛ ራሳችን እኮ ተረጅ ነን። እኛ ተረጅ ባንሆን ገንዘብ ቢኖረን ምን ልንሰራ ነው እዚህ የምንመጣው? ለእኔ ራሱ ጥያቄ ነው። ምን ልንሰራ ነው የምንመጣው? ምን እንሰራለን? ምን እናደርጋለን? የምር ምንድን ነው የምናደርገው? እና በጣም ያስጠላል፣ ይገርማል ማለት ነው። እና እንደዚህ ያሉ ነገሮችን እንጠንቀቅ እላለሁ ማለት ነው። ቤተሰብ እንጠንቀቅ፣ ማርያምን እንጠንቀቅ። ለማንም ገንዘባችንን አንስጥ። በቃ እኔ ከዚህ በኋላ እውነት እኔ አብዛኛው ሰው አሁን እየመጣ ብር አበድርኝ፣ ብር ስጭኝ፣ እንደዚህ በይ ነው። እኔ ሀብታም ነኝ እንዴ? እኔ ደግሞ የለኝም ማለት ካለኝ ማለት ነው አያስችለኝም። ያ ሰው የቀየመኝ ምናምን ነው የሚመስለኝ። ከዚህ በኋላ ስኒ ያ ሰው ገደል ይግባ፣ ታውቀዋለህ። እኔ ብር የሚባል የለኝም ነው የምለው። ለማንም አላበድርም፣ ለማንም አልሰጥም፣ ለማንም ምንም ነገር አይደለም። እኔ አበድርኝ የሚለኝ ሰው በአሁኑ ሰዓት እኔ ትልቅ ደረጃ መድረስ ብዙ ነገር መስራት የምፈልግ ልጅ ነኝና አንድ ሰው ብር ስጭ፣ ብር እንደዛ አድርጊልኝ ብሎ አንድም ሰው እንዳይመጣ። አለቀ ደቀቀ፣ በቃ ይሄ ነው። እኛ እንደዛ ነው እላችኋለሁ ማለት ነው ውድ ቤተሰቦች። እና በተረፈ ደህና ናችሁ? ሁሉ ሰላም ነው? የመዳም ቅመሞች ለሬሳ ብላችሁ ብር የምትሰበስቡ የምረት በጣም እኮ ስለገረመኝ ነው እንደዚህ እያሾፍኩ ደህና ናችሁ እምላችሁ። ማርያም በጣም ገርሞኛል ማለት እኔ ገና ልሞት። እኔም እንደውም በዚህ ጉዳይ ላይ እኮ አንድ ጊዜ እኮ ቪዲዮ ሰርቼ ነበር። እንደዚህ ሲዟዟራ የሆነ ብራችሁን እንዳሰጡ ብራችሁን ያዙ የሚል ቪዲዮ ሰርቼ ነበር። ከዛ ብዙዎቻችሁ ኮሜንት ላይ መታችሁ አንቺ እንደዚህ የምትይው ምናምን እያላችሁ ትሰድቡኝ ነበር አላችሁ። ደህና ናችሁ? ጨጓራችሁ ይፈጫል? ደማችሁ ይሰራጫል? እንዴት ናችሁ? ምን እየሰራችሁ ነው? እነ ጎበዝ እስኪ አሁን ላይ መልስ ስጡኝ። እስኪ ኮሜንት ላይ ስንት ሚሊየን ብር ዳስኮራ ራሱ ታትቀሩ ነው የተጭበረበራችሁ። በነገራችን ላይ ብዙ ዳስኮራዎች ባሉ እያንዳንዱ ሰው ማለት ነው አሁን ላይ እኔ እረዳለሁ፣ እኔ ድርጅት አለኝ፣ እኔ ምን ትስያለኝ፣ በቃ መርዳት ከፈለገ እረዳለሁ፣ አግዛለሁ ካለ ከኪሱ አውጥቶ ከራሱ ይገዝ፣ አለቀ እንጂ የእናንተን ብር እናንተን አዋጡልኝ አድርጎልኝ ብሎ አይደለም ማገዝ ያለበት። አንድ ሰው የሆነ ነገር አግዛለሁ ካለ ራሱን ችሎ ራሱ እንትን ብሎ አደረጃጅቶ ድርጅቱን እንትን ብሎ ራሱ በቃ ይስራ። እኔ ነው የምለው እንጂ ከኛ ብር ሰባስቦ አይደለም የሚያግዘው። እና ከእንደዚህ ካሉ ነገሮች ተጠንቀቁ እላለሁ ማለት ነው። የውድ ቤተሰቦቼ ብራችሁን አትበሉ፣ አታስበሉ፣ ራሳችሁን ጠብቁ። የማንም መጫወት አትሁኑ፣ ማንም አይብላችሁ። እውነት እኔ በጣም ገርሞኛል። ለሬሳ ብር እንዴት ታዋጣላችሁ? ደግሞ ለነፍሳችሁ ያልሆንን ደግሞ ለሬሳ። ኧረ በስመ አብ ከባድ ነው። እና መልካም ምሽት፣ መልካም ቀን ይሁንላችሁ እንደየሰዓት አቆጣጠራችሁ። ባይ ባይ። ነገ በአዲስ ቪዲዮ እንገናኛለን። ቻው